ሰላም እንደናችሁ። ዛሬ ሳይኒክስ ቴሌቪዥን ስትራይፕ የማደርግ ይዤላችሁ መጥቻለሁ። ከዚህ ቪዲዮ በኋላ ማንኛውንም ሳይኒክስ ቴሌቪዥን መስመር ያሰረመረ ቴሌቪዥን መጠገን እንደምትችሉ አረጋግጥላችኋለሁ ማለት ነው። ችግሩ ልክ እንደምታዩት ቨርቲካል መስመር ነው ያለው። ብዙ ጊዜ እነዚህ ቨርቲካል መስመር ያላቸው የስክሪን ችግር ደግሞ በቀላሉ መስተካከል ይችላል ማለት ነው። ስለዚህ በዜሮ ፕራይስ እንዴት አድርጋችሁ ቤታችሁ ማስተካከል እንደምትችሉ፣ ቴክኒሽያኖች ደግሞ እንዴት አድርጋችሁ የመጣላችሁን ቴሌቪዥን መጠገን እንደምትችሉ አሳያችኋለሁ ማለት ነው። ልክ እንደምታዩት እንግዲህ ከለር ይቀያይራል፣ መስመር ያደርጋል፣ ብዙ ነገር አለው ማለት ነው። ስለዚህ ይሄንም ፈትቼ እንዴት በቀላሉ እንደምታስተካክሉ አሳያችኋለሁ። ስለዚህ ሀፉን ነቅዬ ቼክ አድርጌ ያሳያችኋለሁ ማለት ነው። መጀመሪያ ሀፉ ይሰራል አይሰራም የሚለው ማወቅ አለብን አንደኛ። ሁለተኛ ደግሞ የሾርት ያለበትን የስክሪን ፓርት መለየት አለብን ማለት ነው። ስለዚህ አሁን ሀፍ ሪቦን ኬብሉን ነቅያለሁ። ስለዚህ ፓወር ኦን ሳደርግ እንግዲህ ሀፉ እንደምታዩት ሰርቶልኛል ማለት ነው። ስትራይፕ የለውም፣ ትንሽ ብቻ ከታች አንድ ሰረዛለሁ። ከዛ ውጭ ግን ንጹህ ነው ማለት ነው። ይሄ ትልቅ ተስፋ ነው። ምክንያቱም አንደኛው ሀፍ ልክ እንደዚህ ጽድት ብሎ ከሰራላችሁ በቃ ስክሪኑ እንደሚሰራ እርግጠኛ ናችሁ ማለት ነው። ምክንያቱም አንደኛው ሀፍ ከሰራ ሁለተኛው ችግር ያለበት ነው። ችግር ያለበት ስክሪን ደግሞ መስተካከል ይችላል ማለት ነው። ልክ እንደምታዩት ጽሁፉን በሚጽፍበት ጊዜ ምንም የሚቆራረጥ ነገር የለውም። ስለዚህ እዚህ ጋር ባለው መሰረት እንግዲህ ስቴፕ ባይ ስቴፕ እየተከተላችሁኝ የእነዚህ አይነት ችግሮችን በቀላሉ ማስተካከል ትችላላችሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ እንግዲህ ሰብስክራይብ በማድረግ ቤተሰብ ሁኑና አዳዲስ ቪዲዮ ይደርሳችኋል ማለት ነው። እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስለዚህ አሁን ቀሪውን ደግሞ ሀፍ ነቅዬ በማይበት ጊዜ እንግዲህ እንደምታዩት ስትራይፕ ያደርጋል፣ መስመር ያደርጋል ማለት ነው። ስለዚህ ችግር ያለበትን ለይተነዋል ማለት ነው። ይህንን እንግዲህ በታፒንግ ሜተድ እናስተካክለዋለን ማለት ነው። ከዚህ በፊት እንግዲህ ነግሬያቸዋለሁ ስክሪን የምናስተካክልባቸው መንገዶች። አንደኛው ታፒንግ ሜተድ ነው። ሁለተኛው ደግሞ ጃምፕ እያደረገን የምንሰራበት ነው። ሌላ ቪዲዮ ላይ ሰርቼላችኋለሁ። ሶስተኛው ደግሞ ከት የምናደርግበት ሲኬቪ ቆርጠን የምንሰራበት ነው ማለት ነው። አራተኛው ደግሞ ኮፍ በሚላቀቅበት ጊዜ ወይ በሚነድበት ጊዜ እሱን ቦንዲንግ የምንሰራበት ነው ማለት ነው። ቦንዲንግ ሜተድ። ከዚህ በኋላ ስክሪን ችግር ሲመጣ ቀላችሁ እንደሚሰሩት እርግጠኛ ነኝ። ምክንያቱም በስክሪን ጋር በተያያዘ ብዙ ቪዲዮዎችን ሰርቼላችኋለሁ ማለት ነው።